እንደው ዘጋ ያለሽው አንቺ አሁን እንደው እኛ ትልቁ ሀብታም ሰውዬ ታቋጫዋላችሁ አይደል? ደውለው እንደው ላገባሽ ፈልጋለሁ ቢሉ ምንድነው የሚባለው ታውቃላችሁ አይደል? እግዚአብሔር ሰውን የሚጎበኝበት መንገድ አይታወቅም። የእመቤቴ እርዳታ የአርሴማ እርዳታ ጓደኞቿስ በአንቺ በኩል ሊጎበኘን ፈልጎ ነው። በርችልን ጠንክሪልን። ወላጆቿ እግዚአብሔር ይመስገን እግዚአብሔር ይመስገን መምጫው አይታወቅም። አንድዬ እመቤቴ መምጫው መምጫው ይታወቃል እንዴ? መምጫው ይታወቃል ጌታዬ። አርሴማ ተሰዳ ነው የመጣችው። ረሃብተኛ ናት፣ ጎስቋላ ናት፣ አንጀቷ ታጥፏል እኮ። ረሃብተኛ እኮ ናት። አብረዋት የነበሩ መናኞቹ ሴቶች እኮ ረሃብተኞች ናቸው። ግዴለሽም እባክሽ ግቢና ጥበብ በልብ ነው፣ ምን ቸገረሽ አንቺ፣ አንድ ቀን ተኛ እንጸልይበታለን አላለም። አሳልፊልን ቤተ መንግስት እንግባ ምን ችግር አለ አላሏትም። የለም ይሄ ርኩስ እንዳያረክስሽ ተንጠንቀቂ፣ አንቺ የሰማያው የቀራኒው ሙሽራ ሙሽሪት ነሽ አንቺ ውበትሽን። ዛሬ አርሴማ 1600 ዓመቷ ነው። ዛሬ እኔና እናንተ ዘመዳችን አይደለች፣ የክፍለ ሀገራችን ሰው አይደለች። እንኳን የክፍለ ሀገራችን ሰው አፍሪካዊት አውሮፓ ፈረንጅ ናት እኮ። ዛሬኛ አርሴማ የምንለው ያን ጊዜ በአትክልቱ ውስጥ ስትሮጥ ብርቱካን ልምጠጥ ባለ ማለቷ ነው። ሐሳቤ ገብቷችኋል? ማርያምን በቃ ይውላችሁ አለፈችው፣ ወርቁን አለፈችው፣ ምግቡን አለፈችው፣ ሴትነቱን አለፈችው፣ ስሜቱን። ዮሐንስ አፈወርቅ በአትክልት ውስጥ መሮጥ ማለት ስሜትን መቆጣጠር፣ ፍላጎትን መቆጣጠር ማለት ነው አለ። የሚያስተምረኝ ነው። ሁለተኛ አጨብጫቢዎች አሉ። ቅድም እንዳልኳችሁ አሁን ቅድም ምሳሌውን ተናግራል አይደለም? አሁን እንደዚህ እንደው እንደ ያለ ሰው ደውል ላግባሽ አለኝ ብትሉ አንዱ ጥቂት ሰዎች እንዴ አንቺ ረበርች ጠንክሬ ምን ወጣሽ አንቺ እንደዚህ ክርስቲያን ነሽ ማተባለሽ የሚሉ ጥቂት ሰዎች፣ እነሱ ምን ታያቸዋለሽ? ሄዳ አክራሪ ያልገባው አልገባችሁም እንላቸዋለን። አሁን ቤተ ክርስቲያን አንቺ ወጣቷ በ25 24 ዓመት ሆነ ጧት ተነስተሽ ኪዳና ድረስ ስትመጭ መንገድ ላይ የሚያገኙሽ ሰዎች ሁለት አይነት ድጋፍና ተቃውሞ ያደርጋል። ልክ ለኃይል ያጨበጭባሉ። ለእንትና እንትና አላልኳችሁ? የኔ ልጅ እግዚአብሔር ይባርክሽ በጧት ወጣት ማለት ይሄ ነው ይልሻል። አንዷ ደግሞ ምን በጧቱ ያንቀሽቀሽሻል አርፈሽ አትቀመጭ የልደርሽ ነው ገና ካሁኑ የሚል አለ። ሁለቱንም ማንኛውን እንስማ? አበበ ንገረኝ እስቲ ማንኛውን እንስማ? አሁን ልጅቱ ከቤተ ክርስቲያን እየመጣች ነው አይደለም? ስንት ሰው አገኛት መንገድ ላይ? ሁለት ሰው። አንደኛው በርቺ ጠንክሪ ወጣት ይሄ ነው ጀግና መንፈሳዊት። ይሄ ደስ ይላል ደስ አይልም? ደስ ይላል። ያ ሌላው ደግሞ በጧቱ ምን ያንቀሽቅሽሻል አርፈሽ ትምህርትሽን አታጠኝም፣ ስራሽን አትሰሪም፣ በጊዜ አታገቢም፣ ቤተ ክርስቲያን ምን ያንቀሽቅሻል በካሁኑ ምንድነው ሊል ይችላል። ሁለቱንም አትስሟቸው ነው የሚለው ዮሐንስ አፈወርቅ። ምክንያቱም እኛ ምን ላይ ነን? ሩጫ ላይ ነን። ማንን ፈልገን መጣን? ገብረ እግዚአብሔር ፍለጋ አልመጣንም እኛ። ወለተ ስላሴ አሁን የለፈለፈው ያሉ ገብረ ማርያምና ወለተ ማርያም ናቸው። ማርያምን ፈልገን መጣ የገብረ ማርያምን ጩኸት ሰምተህ እንድትመለሳለህ ተውስ። አሁን ቅድም እንዳልኳችሁ ጀበርታ እነዛን በቋንቋቸው ደግሞ በፖቶና የሆነ ነገር ይላሉ መቼም አይደለ? አትስማ ምን ላይ ስለሆነ ሩጫ። በኋላ ሩጫው ሪከርዱን ሲሰብር ዞር ብሎ እጅ እየነሳ እየተከበረ ዛሬ እኮ አርሴማ ጽላት ቀርጸን ቤተ ክርስቲያን አንጸን ገድሏን ጽፈን ዝናዋን እየተረክን ሐሞቱ የፈሰሰውን ወጣት እምናበረታታበት አነቃቂያችን እኮ ናት አይደለ? ያን ጊዜ ባትታረድ ባትነድ ባትገፈፍ ባትገረፍ ጭብጨባ ቢያታልላት ዝና ቢያታልላት ውሃ በልቷት ቀርታ እዚህ ሰውዬ ጋራ ብተኛ ታሪኳ ካልጋ ያልፍም። ይገርማችኋል ቤተሰቦቿ ሁሉ ያውቋትም እንኳን እኛ ጋር አቋርጥ ልናውቃት እዛው የአንድ ቀን ታሪኩ ነው ይቀራል። ስለዚህ በእውነት ወቀሳውን ከሰሰውን አትስሙ፣ ማንንም አትስሙ።